እንግዲህ ይህንን ቪዲዮ ማለት ነው ፖድካስት መሀል እዚህ ቀረጻ መሀል ሆነ ነው ሩበን አሞሪም ከማንቸስተር ዩናይትድ ተባሯል። እኔ ይባረር ምናምን ብዬ ቪዲዮ ሰርቼ ነበረ። ያው ሰምተው ነው። አይ ግን ማለት ነው አይ ዶንት ቲንክ ኢትስ ዘ ራይት ዲሲዥን አሞሪምን በዚህ ሰዓት ማባረር ልክ ነው ብዬ አላስብም። ማለትም አሮን ነው ብቻ አሞሪም ተባሯል። እሺ አሞሪም ተባረረ። አሞራው ተራራው እንግዲህ ተባለ። በቃ ጀመው እንግዲህ እኔ ተደስቻለሁ አልተደሰትኩም። በቃ እኔ ኖርማል ነኝ። እኔ ውሃ ነኝ። በቃ ጣንም የለውም። በቃ ነገር ዋዋሚን ነገር ነው። እንግዲህ ማን ቀጣይ ደግሞ ማን መጥቶ ታዲቄ ምን እንደኔ እናለን እንግዲህ እኛም ቼላ ሆነናል። አባት አልባ አሰልጣኝ አልባ ከቼላ ጋር ወንድምነት ይመጣችሁ ብቻ ጀመው። ቢስሚላ ፋሚሊ ምንድነው የምንሰማው? አሞሪም ተሰናበተ። ላምን አልቻልኩም። እውነት ያልተጠበቀ ውሳኔ እንዴ! እኔ ብዙ አሰልጣኝ ሲሰናበት አይቻለሁኝ። ምንም አይመስለኝም ነበር። ደነገጥኩኝ። የሆነ ለቅሶ የተነገረኝ ነው መሰለኝ። ወላሂ ነው የምላችሁ ክውን ያልኩት። ብዙዎች እርግጠኛ ነኝ የሱ መሰናበት እንደምትፈልጉ አውቃለሁ። ግን እሱ ልጆች አስፈርሞ በሱ ሁኔታ እንዲሆኑ ተብሎ ተጫዋቾች መጥተው በ20ኛው ሳምንት አሰልጣኝ ማሰናበት ምን ይሉታል? በእርግጥ ውጤቱን እሱን ለማቆየት ምንም ምክንያቶች የሉም ብዬ አስባለሁ። ግን ደህና ተስፋ እያሳየ ነበር እኮ። እኔ አሁን እሱን አሰናብተው የተሻለ ሰው ከመጣ ልክ ናቸው እላለሁ። ግን አሁን ደግሞ ሌላ ፕሮሰስ መጠበቅ ነው የሚሆነው። ኧረ ቢስሚላ አሞሪም ማንም ይሰራበት ባይዘው እኔ ከዩናይትድ አላስበልጠውም። አሞሪም ትናንት ነው የመጣው። ግን የከፋ እንዳይሆን ደህና ተስተካከለ። እስቲ ለማንኛውም ዩናይትድ ደጋፊዎች የሚሰማቸው ኮሜንት ላይ አስቀምጡ። መንገድ ላይ ሆኜ ነው ይሄን ቪዲዮ የሰራሁት። ራሱ የተሰማችሁ ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ቀጣዩ ሰር አሌክስ ፈርጉሰን ነው ብለው ያመጡትን አሰልጣኝ አባረሩት። ደግሞ እኔ እኮ አባረሩት። እኔ ያሳዝኑኛል። በዚህ ትንሽ አመት ውስጥ ዩናይትድ ብዙ ማናጀር ነው ያስፈረመውና ኬት ነው የሚያመጣው? ሌላ ማናጀር ደግሞ ሌላ የሚበቃ ማናጀር ደግሞ ለማንቸስተር ዩናይትድ ኬት ለደላላ ተናግሮ ነው የሚያመጡት። እንዲህ ነው የሚያመጡት። ለማንኛውም የማንቸስተርና የሩበን አሞሪም ጉዞ እስከዚህ ድረስ ነበረ። እኔ ይመቸኝ ነበረ። ሰውየው በጣም ኃይለኛ ውጤት አላመጣም እንጂ ቆይ አንዴ አንበሴ በጣም ኃይለኛ ውጤት አላመጣም እንጂ ቆንጆ ይሄን ያህል መጥፎ የሚባልም ጉዞ አልነበረውም። አምና መጥፎ ነበረ። ዘንድሮ ግን አሪፍ ይዞለት ነበረ። ዩናይትድ የተወሰኑ ጉዳቶች ምናምን አንገራግጨውታል። ግርግጭ ነው ያደረጉት እና አሞሪም አሳዝኖኛል። ደስ አላለኝም። እሺ አሳዝኖኛል በጣም። ሰበር ዜና ጀመው። ሩበን አሞሪም ከማንቸስተር ዩናይትድ ተባረረ። ዛሬም አሁን ሳለ በወጣው ዜና መሰረት ሩበን አሞሪም ከማንቸስተር ዩናይትድ ተባሯል። ጀመው ሁሉም ለማንቸስተር ዩናይትድ ደጋፊ ሼር ያደረጋችሁ የምር ሩበን አሞሪም በድልቅ ነው የሚታወቀው። አሁን ከማንቸስተር ዩናይትድ ተሰናብቷል። በመጨረሻም ቪዲዮ ለማንቸስተር ዩናይትድ ደጋፊ ላኩላቸው። ማንን ልናስፈርም ነው እስካሁን ድረስ ያልታወቀው? አዲስ ነገር ሲኖር እልክላቸው። ቪዲዮ ሼር። ሰበር ዜና ሩበን አሞሪም ኦፊሻሊ ሳክ ተደረገ። ማን ምን አይነት ዜና ነው የሰማሁት? እዲ ዳረን ፍሌቸር ኢንተር ማናጀር ሆኖ ተቀጠረ። ማን እሺ ማንቹሪያን ሳይሆን እሺ ምን ልትሆኑ ነው? ማሬስካል ታስፈርሙ ነው? በእርግጠኝነት ማናጀር ስለሌለ ነበር ዝም ያሉት እስካሁን ድረስ የታገሱት። ቀይ ተሰጣው ማሬስካል ሊያመጡ በእርግጠኝነት ነው ብላችሁ። አረ ሩበን አሞሪም ተባረረ። ሌላ ትረስ ዘ ፕሮሰስ ማን ነው? ማንቹሪያንስ አቤት! እኛ ዋንጫ እንበላለን፣ አንቺ አሰልጣኝ እያሞክሽ ትበያለሽ። አፍኮን የሄዱ ተጫዋቾች ማን ነው? በሱ ፕሮሰስ ተብሎ ምናምን የሄዱ ተጫዋቾች ሲመጡ የለም አሰልጣኙ። አማድና አምቦይም እዛው ቅሩ፣ ሳልቀልላችሁ ማን እዛው ቅሩ። ተጫዋቾች ምናምን ነገር ሲስተሙ ተብሎ ተጫዋቾች አስፈረማችሁለት፣ 300 ሚሊዮን አውጣችሁለት። ትረስ ዘ ፕሮሰስ የለም። ወፍ ነው 3 ዓመት ያለውስ 3 ዓመት ተጠብቃለሁ ያለውስ ምን ይሻላችኋል? ንገሩኝ እስቲ። ማሬስካን ነው የምታመጡት ብያችኋለሁ። ምርጥ ማናጀር ነው ማሬስካ። በዚህ ከዚህኛው ይሻላል። ይሄ ጨለለ የሆነ ሰውዬ ማለት ግን ፕሮሰስ ትረስት ማድረግ ይልመድባችሁ።
አዲሶቹን ባለቤቶች ማባረር ጀምሩ። መተው በቃ አለቀላችሁ። ሌላ 10 ማናጀር ታባረራለች በሚቀጥለው 10 ዓመት ዋንጫ ሳበይ ማለት እኛ ዘንድሮ ጀምራለን። ፈጣሪ ልጅነቴን እንዳበላሻው በስተርጅና ደግሞ ልካስ ነው ይላል። አንቺ ትወቂያለሽ እኔ ወርለ አሞሪም ተባረረ። አረ ጉድ በሉ ወገን። ልደሰት ልዘን እንዳላዝን ያንን ገገማ አስተላለፉን አልቀይርም እያለ መጨረሻ ለኛንም አደጋ ላይ ራሱንም አባረረ። እንዳልደሰት ደግሞ ክለቤን ይቀይርልኛል ብዬ ሙሉ እምነቴ አሞሪም ላይ ነበር። አረ ሁለት ሐሳብ ሆንኩኝ። ጨነቀኝ። እስቲ እንደኔ የጨነቀው ማን ነው ተረኛው? ቀጣይ ደግሞ ማን ነው የሚመጣው? አሁን ደግሞ ማን ላይ ተስፋ ልናደርግ ነው? እኔ እንጃ። እኔ ምንም በቃ አፈር ብሉ፣ አፈር ብሉ። አላማችሁ ዩናይትድን ማፈራረስ ነው። አፈር ብሉ። አባረሩት። ወይ መቼ ማንለወጥ አይስወር መቼ ማንለወጥ። ታላቁ ክለብ ማንቸስተር ዩናይትድ ግሌዘሮች እና ኢኒዮሶች እስካሉ ድረስ ወደ ቀድሞ ኃያልነቱ ገናናነቱ እንደማይመለስ እኔ አምኛለሁ። ምን አይነት ያልበሰለ የድድብና ውሳኔ ነው ማለት። ሩበን አሞሪምን ደግፍ እየተናገርኩ አይደለም። እስካሁን ያስመዘገበው ውጤት በዚሁ ከቀጠለ አመቱን ያስጨርሰዋል ማለት አይደለም። ግን በዛው ልክ ተጫዋች አምጡልኝ ሲባል አሰልጣኝ የሚያባረር አመራር እንዴት ነው ዩናይትድን መጥኖ ዩናይትድን ወደ ቀድሞ ኃያልነቱ ሊመልስ የሚችለው? አሁንም ግልጽ ነው፣ ሌላ አሰልጣኝ ይመጣል። አሰልጣኙ ከመጣ በኋላ የሚፈልጋቸውን ተጫዋቾች እነዚህን አስፈርሙልኝ ይላል። የሚፈልጉትን ያስፈርማሉ። ውጤት አይመጣም፣ ያባሩታል፣ ይቀጥላል። ድራማው በዚህ መልኩ ነው የሚቀጥለው። ቀጣይ ደግሞ ማን ነው በግሌዘሮች መስዋዕት የሚደረገው አሰልጣኝ የሚለውን ደግሞ ለማየት ጓግተናል። ወላሂ አላቅም። እንደኔ ክለቤን የሚወድ የለም። በጣም ነው የምወደው ማንቸስተር ዩናይትድ። መቼም ግን አያልፍለትም። በቃ በእንደዚህ ያለ አስተዳደር መቼም አያልፍለትም። እንዲሁ ጨጓራችን እየተቃጠለን እንሞታታለን እንጂ ማለት ነው። ማንቸስተር ዩናይትድ ማለት ነው ከዚህ በኋላ 20 ዓመት ይፈጅበታል። 20 ዓመት ማለት ነው ማለት ዩናይትድ ማለት ነው። እግዚአብሔር ደነዝ የሆነ ቦርድ ነው ያላቸው። ምን አይነት ውሳኔ ነው እያስተላለፈ ያሉት? በድንገት ትንሽ ጊዜ ቢሰጡት ተባሯል አሞሪ እንደሆነ ሰምታችኋል ብዬ አስባለሁ። ይሄን ነገር ኧረ በስመ አብ። እሺ ምንድነው ያስቸኮላቸው ጉዳይ ነው? እስካሁን ድረስ ማለት እኔ እግዚአብሔር እንደ አሞሪ ማለት ነው ምርጥ አሰልጣኝ የለም። ዩናይትድ ስለሆነ ነው የከበደው። በጣም በእርግጠኝነት የምናገረው ይሄ ሰው ትንሽ ጊዜ ያስፈልጋል። የሚፈልገውን ተጫዋች እንኳን እንደፈለገ አግኝቶ አያውቅም። ምንም አንሰካከስም እዚህ ጋር። አሁን ማን ነው የሚያመጡት? እስካሁን በጊዜያዊ የሆነ ከአንደር 21 የሚያሰለጥን አሰልጣኝ ነው ለጊዜያዊ። ለዞም ቋሚ አሰልጣኝ ለመፈለግ እስከ ክረምት ድረስ ሊፈጅባቸው እንደሚችልም ዴቪድ ኦርንስቴን ይዞት መጥቷል ማለት ነው መረጃውን። ኧረ አይመጣውም። ዩናይትድ ነው ወዴት አባታችሁ ነው የምትገቡት? ምንድነው እሺ የሚሰራው? አሁን ቦርዱ በጣም በቃ የተመታ በጣም የሚያስጠላ ደነዝ የሆነ ቦርድ ነው ያለው። አባረሩት። ይኸው ማርያምን እኔ መቼ ነው ግን ይሄ ቲም የሚለወጠው? መቤቴን ነው የምላችሁ ከአመት አመት በኢየሱስ ስም። ኧረ እኔ በቃኝ። እኔ ይኸውላችሁ ይሄን እኔ ስሜታዊ ሆኜ አይደለም የምናገረው ይሄን ነገር። ከዚህ በፊትም እኔ ብዙ ሰው ሲጠይቀኝ በአካልም ስንገናኝ ብዙ ሰው ጋር ስናወራበት የነበረ ነገር ነው። አሞሪምን ካባረሩት እኔ በዚህ ቲም ላይ ማንም ይምጣ። ለምን ኢንሪኬና ጋርዲዮላ አንድ ላይ ሆኖ አያሰለጥኑት? ኪዳነ ምሕረትን ነው የምላችሁ። ተስፋ የሚባል ነገር የለኝም ከዚህ በኋላ በዚህ ቲም። በጣም ይቅርታ አድርጉልኝ ይሄን ነገር ስናገር ማለት ነው። ምንም ተስፋ የለኝም በዚህ ቲም ማለት ነው። በጣም ባለጌ የሆነ ቡድን ነው። በጣም ባለጌ የሆነ ክለብ ነው። በጣም ይቅርታ አድርጉልኝ ይሄን ነገር ስናገር ማለት ነው። ክለቡ እንደ ክለብ ሳይሆን ውስጡ ያሉት ሰዎች በጣም የማይረቡ የመጨኔ እንጃ። እኔ እዚህ ጋር ተሳዳቢ መሆን አልፈልግም ማለት ነው። የማይረቡ ሰዎች ናቸው። የማይረቡ ሰዎች ማለት ነው እንዴ! አረ በጣም ቀኔን አበላሹት። ኪዳነ ምሕረትን ቀኔን አበላሹት። በስመ አብ በወልድ ነግራችኋለሁ። እኔ ማንም ቢመጣ ማለት ነው የትኛውም ማሰልጣኝ የትኛውም እንዴት እንደሆነ ታውቃላችሁ። ሊመጣ ይችላል አንድ ሁለት ወር አንድ አመት ወይ 6 ወር ምናምን አሪፍ ይሆናል። ከዛ በኋላስ ሁለተኛው ዝቅ ይላል፣ ሶስተኛው ከዛ ደጋፊው ይነሳል ምናምን፣ ከዛ ይባረራል። አለቀ። እንደዛ አይነት እንትን ነው የሚኖረው። ይሄ ምንድነው የሚባለው? ድግምግሞች ነው የሚኖረው ሁሌ መቼም። እኔ ይሄው በግልጽ ነው የምነግራችሁ፣ መቼም ነው የማይለወጠው በእንደዚህ አይነት ሁኔታ ይሄ ክለብ ማለት ነው። መቼም
እኔ ከፈርጉሰን በኋላ ያሉትን እያንዳንዱን አሰልጣኝ አይቻለሁ። እንዳለ አንድ አይነት ይኸውላችሁ እንዳለ አንድ አይነት ይሄ ድግምግሞች ነው ያለው። እኔ መቼም ይቅርታ አድርጉልኝ ይባስ ነው ወደ ታች መቀመቅ የምንወርደው። ይኸው መቀመቅ ነው የምንወርደው። ይኸው ልንገራችሁ መጀመሪያ የሆነች ትንሽ ሃይፕ ምናምን ልናይ እንችላለና እመኑኝ መቼም አይዘልቅም። መቼም የማይረባ አሰራር የማይረባ ውስጡ ያሉ ሰዎች የማይረቡ ናቸው። በጣም ይቅርታ አድርጉልኝ። ስሜታዊ ሆኜ አይደለም የምናገረው ይሄን ነገር ደግሜ ልንገራችሁ። ስሜታዊ ሆኜ አይደለም፣ ትክክለኛ የሚሰማኝ ስሜት ነው። ስሜታዊ ሆኜ ያልሆነ ነገር አይደለም የተናገርኩኝ ያለሁት፣ ትክክለኛውን ነገር ነው እየነገርኳችሁ ያለሁት። መቼም ነው የማይለወጠው ሄቲ በቃ መቼም እወቁት። አንዳንዴ መራር እውነታ መቀበል አለባችሁ። የማይረባ ያሳፍራል። ጀማው በጣም ነው የሚያሳፍረው። ሰበር ዜና ሩበን አሞሪም እንግዲህ ከማንቸስተር ዩናይትድ ኃላፊነቱ እንግዲህ መሰናበቱ ኮንፈርም ተደርጓል። እጅግ በጣም ነው የሚያሳፍረው። ጀማው ምን ያድርግ ይሄ ሰውዬ ምን አድርግ ነው የሚሉት? ቀልድ ነው ጀማው። ወደ ቁም ነገሩ ስናመራ ግን ይህ አሰልጣኝ ምንም ማድረግ አይችልም። ከአቅሙ በላይ የሆነ ነገር ነው የገጠመው። እጅግ ወሳኝ የሚባሉ ተጫዋቾቹ ወደ አፍሪካ ዋንጫ ቅንተውበታል። ከዛ በተጨማሪ የቡድኑ እስትንፋስ የልብ ትርታ የሆነው ብሩኖ ፈርናንዴስ ጉዳት ላይ ነው። ታዲያ በዚህ መሀል ሰሞኑን እያመጣው ካለው ውጤት የተሻለ ምን ሊያመጣ ይችላል? ምንም እኮ ሊያመጣ አይችልም። ግን ዩናይትድ ደጋፊዎች ሲሪየስሊ ወስዳችሁ አንድ ማወቅ ያለባችሁ ነገር ትናንትና ከጨዋታው በኋላ በሰጠው ፕሬስ ኮንፈረንስ ላይ ከስፖርቲንግ ዳይሬክተሩ አንስቶ ሙሉ የቡድኑ ሰዎች ማለት ነው ኃላፊነት እንዲወስዱ ጥያቄ አቅርቧል። እኔ ላይ ብቻ የሚተው አይደለም፣ ሁላችንም እንደየስልጣን ተዋረዳችን ኃላፊነት መውሰድ አለብን ብሎ ተናግሮ ነበር ታውቃል። እናም ደቂቃም አልፈጀባችሁም ይወላችሁ ለማባረር እሱን። ከዚህ በፊት እኮ በግሪምስቢ ሲሸነፍ ማለት ነው ያላባረሩት የዛኔ የቡድን ባህል ወግ ታሪክ አልጠበቀም ብለው ለቡድኑ ቢያስቡ ኑሮ የዛኔ ያባሩት ነበር። ግን ከዛ በኋላ ተተውት እነሱን እስካልነካ ድረስ ማለት ነው በሰላማዊ መንገድ አስኪደውት እዚህ ጋር ደርሶ ግን ወደ እነሱ ጣት የቀሰረ ቀን አንድ ቀን አላሳደሩትም። አንድ ቀን በጣም የሚያሳፍር ለክለቡ የማያስብ ይልቁኑ ማለት ነው ስለራሳቸው ስልጣንና ስለሚያገኙት ገንዘብ የሚያስቡ ብቻ አመራር ያለበት ቡድን ቢሎ ማንቸስተር ዩናይትድ ነው። ይመሬ ነው እላችሁ በጣም ነው ማዝነው። ይህን ሰውዬ በማባረር ምንም አይነት ለውጥ አይመጣም ዩናይትድ ቤት። ግልጹን ስንነጋገር ደግሞ ቅንጣት ያክል ማለት ነው የምረን የተበሳጨው እምሰማው እውነት ነው። ሩበን አሞሪም ተባረረ። የአርሰናል ደጋፊ የእግር ኳስ ደጋፊ 19ኙ ክለቦች ሩበን አሞሪም ተባረረ። 15 ቀን ነበርኩ የቀረ 3 ነጥቡን ሳሰጠኝ ወዴት ነው አሞሪም ተባረረ። አሞራው ተራራው ስንት ደርሰን ተባብለን ደጋፊዎቹ በአሞሪም እርስ በርስ ተጣልተው ሳይጨርሱ ተባረረ። ኧረ አይሆንም። አይማንቼ ምንም አታርፊም። በቃ እረፍት የለሽም። ማን ነው የሚመጣው? ደግሞ እስቲ ማን ነው የሚመጣው? እኔ እኮ አዘለኝ ለምን ነው የምደሰተው? ይሄ እኮ ሀዘን ነው በእውነት። ይሄ እኮ ትልቅ ሀዘን ነው። አሞሪምዬ ወይኔ እኔ ጠንበለ ዲቪዚዮን አይቀረው ምን አይቀረው በየሄደበት እኮ 3 ነጥብ የሚያድል እኮ ወይኔ ምን አይነት ሩሩ ሰው መሰላችሁ። አይዟችሁ የማንቸስተር ደጋፊዎች። አሁን ደግሞ ይኸውላችሁ እንትን አምጡ። መላጣ ሞክራችኋል። ፀጉር ያለ ራስ ታምጡ ደግሞ ከትላንቱ የሩበን አሞሪም አስተያየት በኋላ ይሄን ዜና ስጠብቀው ነበር። አሰልጣኝ ሩበን አሞሪም ተሰናብቷል። በእርግጥ ውጤት አልቀናውም፣ ነገር ግን ሁሉንም ነገር በአሰልጣኝ ላይ መደፍደፍ ትክክል አይመስለኝም። ይሄ ሁላ ተጫዋቾች አጥቷል። ውጤቶች ላይኖሩ ይችላሉ። አዎ ውጤቶች ይጠበቃሉ። ነገር ግን ቦርዱስ በስነ ስርዓት ስራውን ሰርቷል ወይ? እሱ ባሌባን መርጦ ሴስኮን አይደለ ወይ ያመጡለት? የመሃል ሜዳ ችግር አልነበረበትም ወይ? ዩናይትድ ጊዜ አያስፈልገውም ወይ? ኢኒዮሶችም ከግሌዘር የተለዩ የተሻሉ አመራሮች ናቸው ለማለት በጣም ነው የሚቸገረው። በጣም የሚያሳዝን ዜና ነው። እጅግ በጣም ሰበር መረጃ። የማንቸስተር ዩናይትዱ ወጣቱ ፖርቹጋላዊ አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ አሰልጣኝነቱ እንደተሰናበተ ተነግሯል። የማንቸስተር ዩናይትድ ቦርድም አሰልጣኙን ለማሰናበት እንደወሰነ ነው የተነገረው ማለት ነው። በቀጣይ በማንቸስተር ዩናይትድ ቤት የትኛው አሰልጣኝ ይመጣል የሚለውም ተጠባቂ ሲሆን አዳዲስ መረጃዎች የሚወጡ ሲሆን በፍጥነት ወደ እናንተ የማደርሳችሁ ይሆናል ማለት ነው። ለማንኛውም እናንተ ስለ ማንቸስተር ዩናይትዶች ውሳኔ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉ። የፕላስ ምልክቱን በመጫን ፈጣንና አዳዲስ ኳሳዊ መረጃዎችን ማግኘት ትችላላችሁ። ጌቴ ቀልድ ነው በለኝ። ተባረረ። ሳልደግፈውም ሳልነቅፈውም ተባረረ። ምንድነው? ቀልድ ነው እንደያዙት ቼልሲ እና ማንቸስተር
ማርያም ማመን ያቃተኝ ግን የምር ምን ያርግ ማለት ዓለም ሄደውበታል እንደ አፍሪካ ዋንጫና ተቦርተውበታል በአደባባይ ተናገረኝ እኮ ብሎ ስፖርቲንግ ዳይሬክተሩ ስራው መስራት አለበት ነው ስላለ እኮ በስማም ግን ቱማች ግልጽ ሆነ ደግሞ ማን ይመጣ ይሆን ሀዘንም ደስታም በአንድ ቀን ውስጥ ተሰምቷችሁ ያውቃል? ቢሆን በተመሳሳይ ሰዓት ዛሬ ያን የተሰማኝን ያሞሪን ሲወጣ ደስም ብሎኛል ደብሮኛል። አሁን የትኛው ተረኛ ነው መጥቶ የሚጫወትብን? አሁን እኮ የትኛው ነው የሚያሰለጥነን ሳይሆን የሚጫወትብን የትኛው አንጀታችንን የሚልጠው የትኛው አሰልጣኝ? ከቼልሲ ጋር ፍቅርነት ወንድምነት ለዘላለም አንለያይም። ሁለታችንም የቲም ልጅ ሆነናል። አባት አልባ ሆነናል ሁለታችን። እኔ ራሱ ጥቁር በጥቁር ለብሼ ለማሟረት ነው የወጣው የሚመስለው ሟርተኛው እንኳን ልጅ እናቴ ትሙት አልደበረኝም ብሏል አቢ። አሁንም አልደበረኝም። ሩበን አሞሪም በሰዓት ላይ እንደተባረረ ተነግሯል። ተባረረ በቃ ምንም ሰውዬው ትላንትና የሰጠው ኮሜንት ራሱን በጣም እንደ ትልቅ ማናጀር እያየ ነው። በጣም ብዙ ነገር እንደሰራ እያየ ነው። ሲስተምን መቀየር ግዴታ ነው። በቃ እየሰራል ካልሆነ ይሁሉ ታይም በቃ ስግጥ ማለት ተገቢ አይደለም። ተጫዋቾቹ ኖሮ ምንም የፈጠርከው ነገር የለም፣ ሳይኖሩ ደግሞ ይብሳል። ስለዚህ መባረሩ እኔ ደስ ነው ያለው። በአሞሪም እምነት ነበረኝ፣ ግን ሰውዬው ግግም አለ። በሰዓት ላይ ማባረራቸው ትክክለኛ ውሳኔ ነው፣ ተገቢ ነው። አሰልጣኙ ሄዶ አሰልጣኝ ቢመጣ ማንቸስተር ዩናይትድ ከወራጅ አይወጣል። ሲጀመር ለምንድን ነው አሞሪም የመጣው እዚህ ቡድን? እዛው ስፖርቲንግ አርበ ብትቀመጥ የሲሳ የአባት የሆነ ክለብን ትተህ እዚህ የተረገመ ቡድን የመጣው ይበልክ። ሳትመለጥ መውጣትህን እግዚአብሔርን አመስግነ ባይ ባይ አሞሪም እያላችሁ ሄደች አሉ ጋራ ጋራውን ፋሻውን ሄደች አሉ ከጣራው በላይ አይኗ እዛ ላይ መሄዴ ነው እኔ መሰናበቴ ነው። አባረራችሁት። እኛ ሳናጣጥም የዚህን ሰውዬ የእውቀት እንትን ግን አባረራችሁት። ደግነቱ አይቆጨውም። ገናን ባሰላለፍ ያከበረ ሰው ነው። አሁን ማን ነው እሺ የሚመጣው? ኢንዞ ማሬስካ ማን ነው የሚመጣው? ነገር እንጂ አቢ ግን ከባድ ቋጠሮ ነው እውነት። በቃ እዛ አንዱን ልጅ ይቅርታስ ብላችሁት ስንት ነገር ብላችሁ አቢ ግን በጣም ተደማጭነት እንዳለው እያሳየን ነውና አሁን ምንድነው ተስፋችሁ? አሁን ቀጣይ ደግሞ ማን ይሄን ሊባል ነው? እስቲ ንገሩን። ለማንኛውም ለእናንተ ራሱ ደስታችሁን አታውቁትም። ደስ ይበላችሁ ደስ ይበላችሁ ምንም የምታውቁት ነገር የለም። አሁን ምንድን ነው የምትባሉት? እኛ ማለት ነው እኛ ተናደናል። እኛ ደስተኛ አይደለንም። እናንተ ግን ሁለት ማንነት ነው ያላቅላችሁ ብቻ። ሩበን አሞሪም ከማንቸስተር ዩናይትድ አሰልጣኝነታቸው ተሰናብተዋል። ጀማው እንደዛሬ ደንግጬ አላውቅም። እግዚአብሔርን ዜናውን ሳይ በጣም ክውን ያልኩት በጣም አንኤክስፔክተድ ነበር። አልጠበቅኩም ነበር በዚህ ፍጥነት ይሆናል ብዬ። ትላንት ከሰጠው ጋዜጣዊ መግለጫ አንጻር ባለቤቶቹ ላይ የተናገረው ነገር ያጋለጣቸውን ነገር ለዚህ ሊዳርግ እንደሚችል ተጠራጥሬ ነበረ፣ ግን በዚህ ልክ አልጠበቅኩም ነበር። እኔ በዚህ ክለብ እግዚአብሔርን ተስፋ ቆርጫለሁ። በቃ ዩናይትድ ላይ ግሌዘሮች እነ ራትክሊፍ አጠቃላይ ማይወጡ ከሆነ ይህ ክለብ በቅርብ ጊዜ ውስጥ ወደ ታላቅነቱ አይመለስም። የምር አሁን ማን የትኛውም አሰልጣኝ መጥቶ ይህን ቲም ይዞ አይቀይረውም። እመኑኝ። ሉክሾን የመሰለ ተከላካይ ይዘ፣ ዚርኪዚን ይዘ፣ ዳሎትን ይዘ፣ ዶርጉን ይዘ፣ ካዝሚሮ እንደ ዋና አማካይ የተጠቀምክ መቼም ዩናይትድ አይቀየርም። በዚህ የበሰበሱ ግሌዘሮች ቲማችንን አጠፉት። እኔ ይህንን ነገር ማመን አልችልም በፍጹም። ፋብሪዚዮ እየሰከሰን ነው። ከደቂቆች በኋላ ምናምን ነገር የሆነ የተሳሳተ ኢንፎርሜሽን የሆነ ሰው ፖስት አድርጎብኝ ነው እንደሚለ ተስፋ እያደረግኩ ነው። ሩበን አሞሪም ተባረረ ጋይስ። በፍጹም መሆን የሌለበት ነገር እኮ ነው። ሩበን አሞሪም ከማንቸስተር የደስታችን ምንጭ ምናምን ሳክሱን ተውትና ማለት የማንቸስተር ዩናይትድ ደጋፊዎችን ጥያቄ ልጠይቃችሁ ስለምፈልግ ሁላችሁም ኮሜንት ላይ አንድ ሰው እስኪ የማንቸስተር ደጋፊ ኮሜንት እያደረጋችሁ ለፉ። ሩበን አሞሪም በመባረሩ ምን ተሰማችሁ? ምን ፊል ያደረጋችሁት ማለት እስኪ እንትን በደንብ እውነተኛው ናችሁ መልሱልኝ። አብዛኛው የማንቸስተር ዩናይትድ ደጋፊዎች ከትናንትናው ከሌሊት ጨዋታ በኋላ እንዴት ነው ሪአክት እያደረጉ ያሉት? ሩበን አሞሪም ተባሩ የትኛው አሰልጣኝ መጥቶ ነው ዩናይትድን ካለበት ችግር ቀርፎ ለተሻለ ፕሮግረስ የሚያበቃው? ምናምን ጥያቄያችሁ ያ ነው እንጂ በሩበን አሞሪም ፕሮጀክት አምነው አይደለም። ሩበን አሞሪም ዩናይትድን የተሻለ ነገር ላይ ያደርሷል ምናምን የሚለው እምነት አይደለም የታየኝ። ግን ሩበን አሞሪም ወጥቶ የአሰልጣኝ ችግር ብቻ አይደለም
የትኛው አሰልጣኝ መጥቶ ዩናይትድ ለተሻለ ነገር የሚያበቃው ያ ነው ጥያቄያችሁ። ሶ ሩበን አሞሪም በማንቸስተር ዩናይትድ በነበረበት ጊዜ ክለቡን የማይመጥኑ ነገሮች በቃ ታይቶም ተሰምቶም የማይታወቁ ነገሮች በሩበን አሞሪም ስር ተመልክተናል። ያ ነገሩ ኮምፕሊትሊ እየተረሳ ምናምን በሳምንት አንዴ እየተጫወተ እንደዚህም ብሎ ቡድኑ ውጤታማ ግን የቡድኑ ውጤታማ ላለመሆኑ በአፍሪካ ዋንጫ ሄዱ ተጫዋቾች ምናምን አይደለም። ያን ደግሞ ከዚህ በፊት በነበረው ጨዋታ ማንን የገጠማችሁት እኔ እረሳለሁ። ችግር ኒውካስል ሲገጡ በአፍሪካ ዋንጫ ሄዷል አብዛኞቻቸው ተጫዋቾች፣ ግን በዛ ቡድን ራሱ ጥሩ ፕሮግረስ አሳይቶ ነበር። ቡድኑ እንደ ቡድን በጣም ምርጥ ነበር። የተለያዩ ሮቴሽኖች ነበሩ፣ ምርጥ ነበሩ። ሶ ያን ውጤት መድገም ኮንሲስተንት በሆነ ፐርፎርማንስ ማስኬድ አልቻለም ሩበን አሞሪም እና በነግሪስሚ ሳይቀር ሲያስለጠልጣችሁ ነበር። ክለቡን የማይመጥኑ በጣም ብዙ ነገር አዋርዷችኋል ሩበን አሞሪም። ሶ እስቲል አሁን እዚህ አሰልጣኝ ላይ እምነት አላችሁ ማለት በጣም ከባድ ነው። ሩበን አሞሪም ወጥቶ የትኛው አሰልጣኝ መጥቶ ነው ቡድናችን ለተሻለ ፕሮግረስ የሚያበቀው? እሱ ሌላ ጥያቄ ነው። ማንም ይምጣ በቃ ሩበን አሞሪም ግን እድል ተሰጥቶታል ብዬ ነው የማስበው። በቂ ጊዜ ተሰጥቶታል፣ ግን የተሰጠውን ጊዜ ደግሞ በአግባቡ ተጠቅሟል ወይ? ሌላ ጥያቄ ነው። የሩበን አሞሪም ችግር ብቻ አይደለም፣ በጣም ብዙ ክፍተቶች አሉ። ነገር ግን ያም ቢሆን በተወሰነ መልኩ ተቋቁሞ የሆነ የተሻለ ነገር ማሳየት አለበት ብዬ አምናለሁ። ይሄ ፐርሰናል ኦፒኒየን ነው እንጂ ሩበን አሞሪም በመባረሩ ምናምን የሚያስብል አይደለም። ጊዜ ተሰጥቶታል፣ በአግባቡ ጊዜ ተሰጥቶታል ብዬ ነው የማስበው። ግን ጊዜውን በአግባቡ ተጠቅሟል እሱ ሌላ ጥያቄ ነው። ሩበን አሞሪም ወጥቶ የሚመጣው አሰልጣኝ ይሳካለታል አይሳካለትም እሱም ሌላ ጥያቄ ነው። ግን ሩበን አሞሪም በቆየባቸው ጊዜያቶች ምን አሳይቷል? እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ምን ፊል እንዳደረጋችሁ እንድትጽፉ ይፈልጋሉ። አረ እኔ ላብድ ነው፣ አረ እኔ ማበዴ ነው፣ አረ ድረሱልኝ ከሳላብድ በፊት። ምንድነው ይሄ? ምንድነው የተፈጠረው? ትዕግስት የሚባል ነገር ያልፈጠረባቸው አመራሮች። ለካ አንቺ ወደሽ አይደለም ትላንትና 18 ወር ቆያለሁ እኔ ማናጀር ነኝ ኮች አይደለሁም ምናምን ብለሽ ምላስ ያበዛሽው። ኧረ በፈጣሪ ትረስት ዘ ፕሮሰስ የሚባል ነገር የማያምኑ ቆሻሻ ሆዳም አመራሮች እመቤቴን ነው የምላችሁ። ኧረ በስመ አብ ምን ይባላል? ሻውኒ ምን ይባላል? ይሄ እኮ መግማማት መጠነባባት፣ ይሄ እኮ ምን ይባላል? መቆሸሽ እኮ ነው። ቆሻሻ ህብረተሰብ ቆሻሻ። እግዚአብሔርን እኔ እንደው ክላቤ ምን ላድርጎሽ? እግዚአብሔርን እንዲያውጥች እንዲያልጥለው ነገር እግዚአብሔር ወይኔ ይፈጥ እንዴት አድርጎን የፈጠራት እንዳለ ቆሻሻ ደርቲ በሙሉ ደርቲ። እኔ እኮ አገር ሰላም ነው ብዬ እኮ ዝም ብዬ ኢንስታግራም ቼክ ምናምን ቆሻሾች እግዚአብሔር አሞኛል። በቃ እያመመኝ ነው፣ አልቻልኩም። ሰበር ዜና፣ ሩበን አሞሪም ከማንቸስተር ዩናይትድ ስራቸው ተባረሩ። ሌላው የሚባረር አሰልጣኝ እስኪመጣ እንግዲህ እንኳን ደስ አላችሁ። ሰበር ዜና ለፋሚሊ ሩበን አሞሪም ከአሰልጣኝነታቸው ተነስቷል። ምን አይነት እበት የገማ ክለብ ቆሻሻ ክለብ ነው ያለን። እግዚአብሔር ሩበን አሞሪም በእሳት ማባረር ምን ማለት ነው? ቆይ ከሱ የተሻለ አሰልጣኝ ማን አባቱን ሊያመጣ ነው ሩበን አሞሪምን የሚያባሩት? ተጫዋች ሳይገዙለት የፈለገውን ነገር ሳያረጉለት አሰልጣኙን ማባረር ምን ማለት ነው? ቆይ እኔ ይሄ ክለብ አይቆይልህ፣ አሰልጣኝ አይቆይልህ፣ ተጫዋች አይቆይልህ የተባለ የተግማማ ክለብ ነው ያለን። እግዚአብሔር እኔ በጣም ተቃጥያለሁ። ለማንኛውም ኮፒ ሊንክ ሼር ፖስት ያደርጋችሁ ለሁሉ ማለት ሰበር መረጃ፣ ሩበን አሞሪም ከማንቸስተር ዩናይትድ አሰልጣኝነቱ ተሰናብቷል። ማንቸስተር ዩናይትድ ፖርቹጋላዊውን አሰልጣኝ ሩበን አሞሪም ማሰናበታቸውን ይፋ አድርገዋል። ቀደም ሲል ለ20 ዓመታት መቆየት እፈልጋለሁ የሚል አስተያየት እንደሰጠ ታስታውሳላችሁ። ነገር ግን ሩበን አሞሪም ገና በአንድ ዓመቱ ተሰናብቷል። የማንቸስተር ዩናይትድ አንደር 21 አሰልጣኝ ዳረን ፍሌቸር ማንቸስተር ዩናይትድን በጊዜያዊነት እንደሚመሩም ተነግሯል። ዩናይትድን በገጻቸው ላይ ባሰፈሩ ጽሑፍ ሩበን አሞሪምን ማሰናበታቸው ለቡድኑ ትክክለኛ እርምጃ እንደሆነና ነገር ግን ላደረገው ነገር ሁሉ ምስጋናቸውን አቅርበዋል። ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ሰበር ዜና፣ ማንቸስተር ዩናይትዶች ከ14 ወራት ቆይታ በኋላ ፖርቹጋላዊውን አሰልጣኝ ሩበን አሞሪምን ከአሰልጣኝነታቸው አሰናብቷል። አሰልጣኝ ሩበን አሞሪምን ተክቶን በጊዜያዊነት የቀድሞ ተጫዋቻቸው ዳረን ፍሌቸር በአሰልጣኝነት ቡድኑን እንደሚመራው ተገልጿል። ስለ ሩበን አሞሪም አስደንጋጭ የስንብት ዜና እናንተስ ምን ተሰማችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን ስፖርታዊ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። አንድ ምንም ነገር አይውጣላችሁ የተባልን እግዚአብሔርን ሩበን አሞሪም ከዩናይትድ ተባሯል፣ ለቋል ክለቡ። መቼም አያልፍለትም ይሄ ቲም። እኔ ይሄ ቲም እኔ እኮ እግዚአብሔር 2 ዓመት ኮንሲስተንስ ሆኖ ሰው እድል አይሰጥም ለአንድ አሰልጣኝ 2 ዓመት። ኧረ በመድኃኒዓለም 6 ዓመት አርቴታ 6 ዓመት አይደል እንዴ አርሰናልን እንደዛ ይዞ የነበረው 6 ዓመት። የመጀመሪያውን 3 ዓመት አርሰናል እንዴት ነበረ? እግዚአብሔርን 2 ዓመት
2 ዓመት እድል አይሰጠውም ዩናይትድ ቤት አንድ አሰልጣኝ? 2 ዓመት እኮ ነው። እኔ አቅቶኛል እግዚአብሔርን ይሄን ቲም ዲፌንድ ማድረግ። በስተመጨረሻ እኔ ካራክተር እግዚአብሔርን የቲም ካራክተር አገኘን፣ የቲም ታክቲክ አገኘን። በዚህ መንገድ ነው የምንጫወተው፣ ይሄ ነው የኛ ታክቲክ እያልን ማውራት ጀምረን ደና መንገድ ላይ እያለን ይሄው ተባረረ። ሰበር ዜና ከ14 ወር ቆይታ በኋላ አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ ኃላፊነቱ ተባሯል። አሞሪም አውት ስትሉ የነበራችሁ የማንቸስተር ዩናይትድ ደጋፊዎች እንኳን ደስ አላችሁ። አሞሪም ተባሯል። አሞሪም ተባሯል። አሞሪም ተባሯል። ሌላ የማይረባ አሰልጣኝ ይመጣና ብራያን ምቡሞ፣ ማቲያስ ኩኛ፣ ቤንጃሚን ሼሽኮ ለኔ ያጫወት አይሆኑም፣ የራሴ ተጫዋቾች ካልመጡልኝ ውጤት አላመጣም እያለ ተጫዋቾችን እያባረረ አዲስ ቡድን እስኪሰራ ድረስ ደግሞ 2-3 ዓመት እንቃጠላለን። አንድ አሰልጣኝ ሚኒመም 3 ዓመት ሊሰጠው ይገባል የምልህ ለቡድኔ ስለማሰብ ነው። ለቡድኔ ስለማሰብ ነው። ሩበን አሞሪም አጎቴ ወይም ከዝኔ አይደለም፣ ቡድኔን ስለሚጠቅም ነው። አሰልጣኝ ጊዜ ሊሰጠው ይገባል። ሌላ አሰልጣኝ ይመጣና ለ2-3 ዓመት ደግሞ ቡድንህ ላይ ይቀልድበታል። እነ ማቲያስ ኩኛ፣ ቤንጃሚን ሼሽኮ፣ አማድ ዲያሎ፣ ብሩኖ ሚጌል ፈርናንዴስ፣ ብራያን ምቤሞ ለኔ ያጫወት አይሆኑም። ወይም የክሪስታል ፓላሱ ግላስነሪ ከመጣ ብራያን ምቤሞ ማቲያስ ኩኛም ያባረርና ማቴታን አምጥቶ ደግሞ 2 ዓመት ትሰቃያለህ። 2 ዓመት ትሰቃያለህ። ለዚህ ነው እኔ እየተከራከርኩ የነበረው። እንኳን ደስ አላችሁ ሩበን አሞሪም አውት ስትሉ የነበራችሁ